ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በኦሮሚያ ክልል በምስራቅ ወለጋና ምዕራብ ጉጂ ዞኖች በተያዘው ወር ብቻ ከ280 በላይ ታጣቂዎች ትጥቃቸውን ፈተው ወደ ሰላም አማራጭ መመለሳቸውን መንግስታዊ ምንጮች አመልክተዋል። እንደ መረጃዎቹ እነዚህ ከትጥቅ ትግል የተመለሱ የታጣቂ ቡድኑ አባላት ወደ ሰላማዊ መንገድ የተመለሱት አባገዳዎችና የአገር ሽማግሌዎች ባቀረቡላቸው የሰላም ጥሪ መሰረት ነው ተብሏል። ለመሆኑ በታጣቂዎች በተናጠል ወይም በውስን ቡድን የመመለስ ሂደቱ በክልሉ ዘላቂ ሰላም ለማስፈን ምን ያህል ያግዘው ይሆን ሲል ዶይቼ ቬለ ይጠይቃል። በምስራቅ ወለጋ ዞን ከ200 በላይ ታጣቂዎች ቅዳሜ ትጥቅ ፈተው መመለሳቸውን ዋነኛው የክልሉ መንግስታዊ የመገናኛ ብዙሃን በምስል አስደግፎ ዘግቧል። ሐሙስ ዕለትም በኦሮሚያ ታጣቂዎች በስፋት ከሚንቀሳቀሱባቸው አካባቢዎች አንዱና ዋነኛው በሚባልለት ደቡባዊ የክልሉ አካባቢ በምዕራብ ጉጂ ዞን ደግሞ 23 የኦሮሞ ነጻነት ሰራዊት ታጣቂዎች ትጥቃቸውን ፈተው ወደ ሰላማዊ የፖለቲካ አማራጭ መመለሳቸው ተዘግቧል። ለኢትዮጵያ መንግስት ቅርበት ያላቸው መገናኛ ብዙሃንና የዞኑ መንግስት ኮሚኒኬሽን በዚህ ወር ብቻ በእነዚሁ ዞኖች ከ280 በላይ ታጣቂዎች ትጥቅ ፈተው ወደ ሰላማዊ ትግል መመለሳቸውን አመልክተዋል። መሰል ዜናዎች የተሰሙት የኢትዮጵያ መከላከያ ሰራዊት በኦሮሚያና አማራ ክልሎች በታጣቂዎች ላይ ሰፊ ወታደራዊ እርምጃዎችን እየወሰደ መሆኑን በሚገልጽበት ወቅት ላይ ነው። በኦሮሚያ ክልል ታጣቂዎች በስፋት ትጥቃቸውን ፈተው ወደ ሰላማዊ የፖለቲካ መንገድ መመለሳቸው በተነገረበት በምዕራብ ጉጂ ዞን እስከ መስከረም ወር አጋማሽ ላይ 114 ታጣቂዎች ትጥቅ መፍታታቸውን እንዲሁም በዚህ ዓመት በዞኑ ብቻ 500 ያህል ታጣቂዎች ከጫካ መመለሳቸውን የአካባቢው ባለስልጣናት በወቅቱ ተናግረዋል። ለመሆኑ የታጣቂዎቹ በተወሰኑ ቡድኖችና በተናጠል መመለስ በክልሉ የሚፈለገውን ሰላም ለማረጋገጥ መልካም ጅማሬ ይሆን ተብሎ የተጠየቁት በክልሉ ተደማጭነት ያለው የተቃዋሚ የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና አይመስለኝም የሚል አስተያየት ነው ያጋሩት። የፖለቲካ ችግሩ ከምንጩ ካልደረቀና ካልተፈታ የተወሰኑ ግለሰቦችና ቡድኖች መግባታቸው ብቻ አቅጣጫውን የሚቀይር አይመስለንም ያሉት ፕሮፌሰር መራራ እስካሁን ታጣቂዎች በስፋት ገብተዋል በተባለባቸው አካባቢዎች የጸጥታ ችግሩ መሰረታዊ ተግዳሮቶች ሳይፈቱ መቀጠላቸውን አመልክተዋል። ግጭቱ ሰውን አግቶ ገንዘብ መጠየቁ አሁንም አለ ያሉት መራራ በእኛ በኩል ተስፋ ሰጪ ለውጥ የለም ሲሉም ነው ሐሳባቸውን ያጋሩት። ከሁለት ወራት በፊት በመስከረም ወር አጋማሽ በሆሮ ጉዱሩ ወለጋ ዞን ጃርደጋ ጃርቴ ወረዳና ሻምቡ ዙሪያ እንዲሁ ታጣቂዎች በገፍ ትጥቅ አስቀምጠው ወደ ሰላም መመለሳቸውን የአካባቢዎቹ ባለስልጣናትና መገናኛ ብዙሃን በወቅቱ በስፋት ዘግበዋል። በወቅቱም አስተያየታቸውን ለዶይቼ ቬለ የሰጡት የኦሮሚያ ክልል ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ መሰል ሂደቶች ግጭትን እየቀነሱ ሰላምን በዘላቂነት ለማጽናት ጉልህ አስተዋጽኦ ይኖራቸዋል ብለዋል። ታጣቂ ቡድን ተቆራርጦም ቢሆን በገባ ቁጥር ሰላም እየሰፈነ ይሄዳል ያሉት አቶ ኃይሉ መንግስት በየትኛውም ስፍራ ላለው መረጋጋት ፍጹም ነው የሚል ግምገማ ባይኖረውም ታጣቂዎች በተመለሱባቸው አካባቢዎች ላይ አንጻራዊ ሰላም እየሰፈነ መምጣቱን ግን አስረድተዋል። ፖለቲከኛ መራራ ጉዲና ግን ዘላቂ መፍትሄ የሚመጣው በዚህ ነው ይላሉ። መንግስትም ሆኑ ታጣቂዎች ይህንን ችግር ያመጣው መሰረታዊ ነገር ምንድነው ብለው የፖለቲካ ችግሩን መፍታት ነው በማለት ተፋላሚዎች በሰጥቶ መቀበል መርህ ጥያቄዎችን መፍታት ዘላቂውን ተፈላጊ ሰላም እንደሚያመጣ አስረድተዋል። አሁን ላይ ትጥቃቸውን አስቀምጠው ስለሚመለሱትም ታጣቂዎች ከዚህ በፊት አስተያየታቸውን ለዶይቼ ቬለ የሰጡ የኦነግ ከፍተኛ አዛዥ አማካሪ አቶ ጅሬኛ ጉደታ መንግስት ዓላማቸውን ለረሱ ሰዎች ጋር እየተገናኘ ወደ ሰላም መልሻለሁ የሚለው በማለት ይህንንም በፕሮፓጋንዳ ከሰዋል። የኢትዮጵያ መንግስት ከዚህ በፊት በሁለት ዙር ከኦሮሞ ነጻነት ሰራዊት ወይም ኦነሰ ጋር በታንዛኒያ ሰላም ለማውረድ ያደረገው ጥረት ፍሬ ሳያፈራ ያለ ስምምነት መቋጨቱ አይዘነጋም። ዘገባው የዶይቼ ቬለ ነው። ወደ ሌላ ዘገባችን ስናልፍ በኦሮሚያ ክልል ሰሜን ሸዋ ዞን ሰንዳፋ ከተማ ሰኞ ምሽት በጾታዊ ጥቃት የተገደለችው እናት ጉዳይ በበርካቶች ዘንድ ሐዘንና ቁጣን ቀስቅሷል። የሰንዳፋ ከተማ ነዋሪዋ አዳነች ኩምሳ የተባሉ ሟች ከሰንዳፋ በቅርብ ርቀት ላይ በሚገኘው የኢትዮጵያ ንግድ ባንክ አለልቱ ቅርንጫፍ ሰራተኛ ነበሩ። ሰኞ ታህሳስ 6 ቀን 2018 ዓ.ም ማምሻውን በሰንዳፋ መፈጸሙ የተነገረለት የዚህ አሰቃቂ ግድያ ተጠርጣሪ እስካሁን በፖሊስ ቁጥጥር ስር አለመዋሉም ተሰምቷል። በሰንዳፋ ከተማ እየኖሩ ወደ አለልቱ ከተማ ተመላልሰው በኢትዮጵያ ንግድ ባንክ ሰራተኛ የነበሩት አለምነሽ ኩምሳ የተባሉ ሟች ለብቻቸው ሆነው ሁለት ልጆቻቸውን በማሳደግ ላይ እንደነበሩ ዶይቼ ቬለ ከቤተሰቦቻቸውና ባለስልጣናት ተረድቷል።
አስተያየታቸውን ለዶይቼ ቬለ የሰጡ የሟች ታላቅ ወንድም አቶ ካሳሁን ኩምሳ አሰቃቂ ያሉትን የግድያውን መፈጸም እንዲህ አብራርተዋል። ጸጋዬ አሳልፈው የሚባል ተጠርጣሪ ከዚህ በፊት ሟች በምታገለግልበት የኢትዮጵያ ንግድ ባንክ አለልቱ ቅርንጫፍ ከተዋወቃት በኋላ ለጾታዊ ግንኙነት ለመቅረብ ሲፈልግ ሟች ልጆች እንዳሏትና ጥያቄውን መቀበል እንደማትችል ስታስረዳ በጣሙን ሲያስቸግራት እንደነበር ገልጸዋል። ከሁለት ልጆቿ ጋር ለብቻዋ ከቤተሰብ ተነጥላ ሕይወትን የምትገፋው አዳነች ይህንኑ ለፖሊስ ጓደኛዋ ብታስረዳም ባሳለፍነው ሰኞ ከአዲስ አበባ ስልጠና ወስዳ ስትመለስ ተጠርጣሪው በመንገድ ላይ በመጠበቅ አስገድዶ እራት ካልበላሽ ይላታል። ተገዳ ምግብ ቤት የገባችው አዳነችም እራቱንም ሳትበላ ሮጣ ልታመልጥ ስትል ተጠርጣሪው ተከታትሏት በጥይት ከገደላት በኋላ በቱቦ ውስጥ ጥሏት ማምለጡን ወንድሟ አቶ ካሳሁን ተናግረዋል። በሰዓቱም የጥይት ድምፅ ሰምተው የወጡ የአካባቢው ማህበረሰብ አባላት የሆነውን ባለመረዳታቸው አስክሬኗም ከተጣለበት በጅብ ተበልቶ በማግስቱ የተወሰነ የሰውነት ቁርጥራጭና ልብሶቿ ተገኝተው በፖሊስ ለምርመራ ወደ አዲስ አበባ ቅዱስ ጳውሎስ መላኩን አስረድተዋል። ቀብሯም ለይስሙላ ተፈጸመ በማለት በተሰበረ ልብ በሐዘን አስተያየታቸውን ገልጸዋል። የ15 ዓመት ወንድና የ13 ዓመት ሴት ልጅ ሁለት ልጆችን በማሳደግ ላይ የነበረችን እናት በመግደል የተጠረጠረው ግለሰብ እስካሁን በፖሊስ እየተፈለገ ነው በማለትም የሟች ወንድም አቶ ካሳሁን ለፍትህ አቤት ብለዋል። ጉዳዩን እንደሚያውቁትና በቅርበትም እየተከታተሉ እንዳሉ የተናገሩ የኦሮሚያ ክልል ሴቶችና ህፃናት ቢሮ ኃላፊ ወይዘሮ መብራቴ ባጫ የተፈጸመው አሰቃቂ ወንጀል በህግ የበላይነት ፍትህ እንዲያገኝ የህግ አካላቱ በጥረት ላይ ይገኛሉ ብለዋል። በየደረጃው ያለው መዋቅርና የፍትህ አካላት ጉዳዩን በቅርበት እየተከታተለ ነው ያሉት ወይዘሮ መብራቴ ተጠርጣሪውም እንዲያዝ ጥረቶች መቀጠላቸውን ገልጸዋል። መሰል ወንጀሎች ተገቢውን ፍርድ በማግኘት እንዲቆም እንዲደረግ የህግ ክፍተቶችን ማሻሻል ጨምሮ ሰፊ ያሉት ስራዎች በሚመለከተው የመንግስት መዋቅር ጋር እየተሰራበት እንደሚገኙ አስረድተዋል። የግድያው መፈጸም ተከትሎ በርካቶች በማህበራዊ ሚዲያ ላይ ተቃውሟቸውን በማሰማት ከተፈጸመው አሰቃቂ ግድያ ጋር የሚመጣጠን ፍትህም እንዲሰፍን እየጣሩ ነው። ዘገባው የዶይቼ ቬለ ነው።